ሰላም ጤና ይስጥልን። ውድና እየተከበራችሁ የኬፒ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ስራ፣ ጤና፣ ቤተሰብ ሁሉ መልካም? እኔ ጋር ሁሉ መልካም ነው፣ እግዚአብሔር ይመስገን። እናንተም ሰላም እንደሆናችሁ ባለሙሉ ተስፋ ነኝ። ዛሬ ይዤላችሁ የመጣሁት ቪዲዮ ይህን ሰሞን ቪዲዮም ሰርቼ አላቅምና በጣም ቆይቻለሁ ቪዲዮ ከሰራሁና አበረታቱኝ። አብራችሁኝ ስላላችሁ አመሰግናለሁ። መልካም ቆይታ ይሆንልን። አብራችሁን ቆዩ። ዛሬ ይዤላችሁ የመጣው ቪዲዮ ምን መሰላችሁ? ከሁሉም በፊት ራሳችንን ማስቀደም እንዳለብን፣ ከፈጣሪ በታች ሁሉንም ነገር ከኛ በታች እንደሆነ፣ እኛ ከፈጣሪ በታች ከሁሉም በላይ ፈጣሪ ማክበር፣ ፈጣሪን መውደድ፣ ለፈጣሪ መገዛት እያለብን እሱን ማመናን ነው ያለብን። ከሱ በመቀጠል ግን ለፍቅር፣ ለሀብት፣ ለዘመድ፣ ለቤተሰብ ብላችሁ ራሳችሁን ከልክ በላይ አሳልፋችሁ አትስጡ ማሮቼ። አብሶ የመዳም ቅመሞች ራሳችሁን ጠብቁ። ከራስ በላይ ንፋስ አለ እና ራሳችሁን ጤንነታችሁን ቼክ አድርጉ። ሆስፒታል በአመማችሁ ሰዓት ህመም እናንተ ላይ እንዲቆይ አትፍቀዱ። ወደ ሆስፒታል ሂዱና ቼክ አድርጉ። ሲቀጥል ደግሞ ስራ ላይ በጣም ራሳችሁን አትርሱ። ምግባችሁን ብሉ፣ ውሃ ጠጡ። ከዛ በኋላ ወደ ስራ ተመለሱ። ሙሉ በሙሉ ስራ ትታችሁ ተቀመጡ። መቼስ የሰው ቤት ነው አይባልም እና ቢያንስ ምግብ በልታችሁ ውሃ ጠጥታችሁ ስራችሁንም እንደዛው እየሰራችሁ እንጂ ራሳችሁን ጥላችሁ 100% ለስራው ብቻ ራሳችሁን አሳልፋችሁ አትስጡ። ራሳችሁን ጠብቁ። አንዳንድ ጊዜ ድፍት ብለን ስራችንን ሰርተን በኋላ ቀን ሲመጣ ራሳችንን እንጠብቃለን የሚባለው ነገር አለ። ግን እሱ ነገር ትክክል እንዳልሆነ ልንገራችሁ። ምክንያቱም ስራና ራሳችሁን መጠበቅ ጎን ለጎን አስኪዱት። ጸጉራችንን፣ ሰውነታችንን፣ ጤናችንን ካልጠበቅን ነገ ተነገ ወዲያ ሌላ በሽታ ይዞብን ስለሚመጣ ሁሉም ቦታ ላይ ሆነን መጀመሪያ ራሳችንን መጠበቅ አለብን። አረብ ቤትን ብንሰራ እኛ በስራው ተጎድተን በሽታ ላይ ብንወርቅ አውጥተው ነው የሚጥሉን። ቤተሰብ ጋር ብንሆን ስንታመም አንድ ለተወሰነ ጊዜ ያስታምሙናል። ከዛ በኋላ ዞር ብሎ አያዩንም። ባልም ከሆነ መልካም ባል ከሆነ እስከ ተወሰነ ጊዜ ያስታምማችኋል። ካልተሻለ ትቷችሁ የሚሄደው ሁሌ የማይተወን ፈጣሪ ብቻ ነው እና ለፍቅር ብራችሁ አሁን በጣም ሚዲያ ላይ የሚዘዋወር ነገር ባለፈው ራሷን ያጠፋች ልጅ ያቺ ቡኒ የምትባል እህታችን ቪዲዮ ቀርጻ ራሴን ላጠፋ ነው ብላ፣ እንደዚህ አይነት ስሜት ሲሰማችሁ ማለት ነው፣ ሲከፋችሁ፣ ሲጨንቃችሁ ወይ ምርጥ ጓደኛ ለምትሏት ሰው ደውሏችሁ አብራችሁ አውሩ። ወይ ደግሞ ወደ ሙስሊምም ከሆናችሁ ቁርአን ቅሩ፣ ክርስቲያንም ከሆናችሁ መጽሐፍ ቅዱስ አንብቡ ወይ መዝሙር አዳምጡ እና ወደ ራሳችሁ ለመመለስ ጥሩ ጥሩ ነገርን በማሰብ ራሳችሁን ትሪት አድርጉ። ለክፉ ነገር ራሳችሁን አሳልፋችሁ አትስጡ ማለት ነው። ሁሌም እቺ ዓለም ክፉም ደጉም የተቀላቀለባት ናት። ግን እኛ ደግሞ ለክፉ ነገር ራሳችንን አሳልፈን መስጠት የለብንም። ይህንን ማወቅ አለብን ማለት ነው። በህይወታችን ብዙ ነገር ሊገጥመን ይችላል እና ያንን ክፉ መጥፎውን እንደ መጥፎ ወደ ጎን አድርገን ማለፍ አለብን። እኛን ሳይጎዳን ሰውንም ሳንጎዳ በብልሃት ለማለፍ እንሞክር። መልካሙን ነገር ደግሞ መልካም ነገር ሲሆንም ከልክ በላይ ደስታ አትደሰቱ። በቃ እግዚአብሔራችሁን አመስግኑበት፣ ፈጣሪያችሁን አመስግኑበት። አምላኬ ይህንን ደስታ አትንጠቀኝ፣ መጨረሻውን አሳምርልኝ በሉ እና እንደዛውም ደግሞ የሚያስከፋችሁ ነገር ሲመጣ ከልክ በላይ አትከፉ፣ ከልክ በላይ ሀዘን አታብሱ። በልክ አድርጉት ሁሉንም ነገር ማለት ነው እና ክፉ ነገርም ሲሆን ደግሞ
አምላኬ ሆይ ከዚህ የተሻለ ነገር አዘጋጅተህልኝ ነውና አመሰግናለሁ ብሉና ወደ ራሳችሁ ተመለሱ። እኔ ከእናንተ በልጬ ሳይሆን ግን ታውቃላችሁ እናንተ ከኔ ትሻላላችሁ፣ ከአንዱ ይሻላል እና እኔም ከእናንተ የምማረው ነገር አለ። በኮመንት ግለጹልኝ ሀሳባችሁን። እናንተን ሲከፋችሁ ምን ታደርጋላችሁ? ስትደሰቱስ ምን ታደርጋላችሁ? እኔ በእኔ በኩል ደስታ የማይፈልግ ሰው የለም። ስደሰት ግን እንደውም በቃ አምላኬ መጨረሻውን አሳምርልኝ፣ ደስታዬን አቆይልኝ ብዬ ነው እንትን እምለው እና ወደ ፈጣሪ ተመለሱ። ስትከፉም ስትደሰቱም ወደ ፈጣሪ ተመለሱ። ፈጣሪ ሆይ አንተ ነህ የፈጠርከኝ፣ መጨረሻዬን ለአንተ ትቻለሁ በሉና ወደ እሱ ተደገፉ ማለት ነው። ከዛ በተረፈ ደግሞ ፍቅረኛ፣ ወንድም፣ እህት፣ ጓደኛ ምናምን ነገር አሁን ሚዲያ ላይ የምትሳተፉ እህቶቼ ቲክቶክ ላይ ብዙ ሚዲያ ሶሻል ሚዲያ የምንጠቀመው አላችሁ፣ ግን የምትጠቀሙ የሰውን ስድብ ታርጌት አታርጉ። ክፉ ነገር የሚናገሩትን ከሂሳብ ውስጥ አታስገቡ። ሁሉም እናንተ ስለሰራችሁ ነው። የሆነ ነገር ሰው ሲሰራ እንቅፋት ይበዛበታል። ስለዚህ ስለሰራችሁ ነውና ባሰሩ እኮ የት አያዩአችሁም፣ አይናገሯችሁም። ስለዚህ የሆነ ነገር ስራ ስትጀምሩ ሁሉም ሰው ያደንቀኛል፣ ሁሉም ሰው ይደሰትልኛል ብላችሁ አታስቡ እህቶቼ። እና የሆነ ሰው ክፉ ሲናገራችሁ እንደዛውም ደግሞ መልካም የሚናገርላችሁ መልካም የሚመኝላችሁ ሰው እንዳለ መርሳት የለባችሁም ማለት ነው። ሲቀጥል ደግሞ እናንተ ራስን ለማጥፋት በፍጹም አታስቡ። እንደዛ አይነት ሀሳብ ወደ እናንተ ሲመጣ ራሱ በቃ አማትቡ። ክርስቲያን ከሆናችሁ በስመ አብ ወወልድ ወመንፈስ ቅዱስ ብላችሁ አማትቡ፣ ሴጣን ከእናንተ እንዲርቅ። ሙስሊሙን ከሆናችሁ በቃ ቢስሚላህ በሉና ሴጣን ከእናንተ እንዲርቅ አድርጉ። በጭራሽ ጤነኛ ሆናችሁ ራስን ስለማጥፋት አታስቡም። እና ከምንም በላይ ከራስ የበለጠ ነገር የለም። ለማን ብላችሁ ነው ራሳችሁን የምታጠፉ? ከስንት ነገር ነው መሰላችሁ የምትወጡ። እዚች ዓለም ላይ ፈጣሪ እንድንኖር ነው የፈጠረን እና ከዚች ዓለም የምንለያለን። ከኛ በኋላ ያሉትን ሰዎችም ለአደጋ እናጋልጣለን። እናታችሁን አስቡ። የሚወዳችሁ ሰው ብዙ ሰው እንዳለ አስቡ። ወደ ራሳችሁ ተመለሱ። አሁን ሰው ራሱ ሲያጠፋ ቤተሰቡ እናቱ እንዴት ምን አይነት ህመም ምን አይነት ስቃይ እንደምታሳልፍ ማሰብ አለባችሁ እና በምንም ተአምር ራሳችሁን ስለማጥፋት አታስቡ። ራሳችሁን ውደዱ። ማርያምን እኔ ራሴን እወዳለሁ እና ከፈጣሪ በታች እናንተ ለራሳችሁ ጀግና፣ ለራሳችሁ ጎበዝ፣ ለራሳችሁ ቆንጆ እንደሆናችሁ ራሳችሁን አሳምኑ እና እናንተ ራሳችሁ ስትወዱ፣ እናንተ ራሳችሁን ስታከብሩ፣ እናንተ ራሳችሁን ስትንከባከቡ በዙሪያችሁ ያለ ሰውም እንደዛው እናንተ ራሳችሁን በምታዩ ሚዛን ነው የሚመዝኗችሁ እና ሁሌም ችግርም በደስታም በችግርም ጊዜ ራሳችሁን ስለ መጉዳት ራሳችሁን ስለማጥፋት እንዳታስቡ አደራ ይሁንባችሁ። አረብ ሀገር የምትሰሩ እህቶቼ ራሳችሁን ጠብቁ። ከራስ በላይ የበለጠ ነገር የለም። እናንተ ደህና ስትሆኑ ነው ትዳር የምትይዙ። እናንተ ደህና ስትሆኑ ነው ልጅ የሚኖራችሁ። እናንተ ሰላም ስትሆኑ ነው የተሻለ ኑሮ የምትኖሩት እና ከዚህ በፊት ስትለፉ ስትሰሩ ስትፈጉ የኖራችሁትን ነገር ገደል አትክተቱ። ራሳችሁን ጠብቁ ነው የምላችሁ እህቶቼ። እና ሰው ራሱ ሲወድ ሰውንም ይወዳል እና ሰውን ከመውደዳችሁ በፊት ራሳችሁን ውደዱ። እምነት ይኖራችሁ በፈጣሪያችሁ ላይ። ሁሉም ነገር የማያልፍ ነገር የለም። የማያልፍ ነገር የለም። የማያልፍ ነገር ምድርና ሰማይን የፈጠረ አምላክ ብቻ ነው ዘወትር የማይለወጠው እና ከፈጣሪ አንራቅ። በእምነታችን እንጽና። በያለንበት ፈጣሪ ይጠብቀን እና እግዚአብሔር ከእናንተ ጋር ይሁን። በጣም እናመሰግናለን አብራችሁኝ ስላላችሁ፣ ሁሌ ስለምታበረታቱኝ
እወዳችኋለሁ። ራሳችሁን ጠብቁ። እግዚአብሔር ከእናንተ ጋር ይሁን። በጣም እወዳችኋለሁ። መልካም ቆይታ። ባይ ባይ።